ዜና የሚዲያ ባለድርሻ አካላት ተስፋን የምትከል በሚል መሪ ቃል 8ኛው ዙር የችግኝ ተከላ አካሄዱ። የኢትዮጵያና የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መከሩ። የሳውዲና የዩኤኢ ከፍተኛ ባለስልጣናት የሁለትዮሽ ግንኙነታቸውን አጠናክረው መቀጠላቸውን አረጋገጡ። በባህረ ሰላጤው ሀገራት ላይ የሚሰነዘረውን ጥቃት ተከትሎ ኳታር፣ ፓኪስታንና ግብጽ የተኩስ አቁም ሀሳብ ማቅረባቸው ተገለጸ። ከ1300 በላይ እስራኤል ሰፋሪዎች ወደ አልአቅሷ መስጊድ ግቢ ሰብረው መግባታቸው ተገለጸ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የሚዲያ ባለድርሻ አካላት ተስፋን እንትከል በሚል መሪ ቃል 8ኛውን ዙር የችግኝ ተከላ አከናወኑ። የኢትዮጵያ መገናኛ ብዙሃን ባለስልጣን ከበርካታ የሚዲያ ባለድርሻ አካላት ጋር በመቀናጀት ተስፋን እንትከል በሚል ሀገራዊ መሪ ቃል 8ኛውን ዙር የችግኝ ተከላ መርሃ ግብር በቀበና መናፈሻ አካባቢ በድምቀት አካሂደዋል። በዚህ ትውልድ አሻራ ማሳረፊያ መርሃ ግብር ላይ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀን ጨምሮ የነጃሺ ቲቪ ዋና ዳይሬክተር ጋዜጠኛ ጀማል አህመድ እንዲሁም የተለያዩ መገናኛ ብዙሃን ተቋማት ዋና ስራ አስፈጻሚዎች፣ የሥራ ኃላፊዎችና የየዘርፉ ባለሙያዎች በስፍራው ተገኝተው የችግኝ ተከላውን አከናውነዋል። መርሃ ግብሩን አስመልክቶ ንግግር ያደረጉት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ የሚዲያ ባለሙያዎች ከዕለት ተዕለት ጋዜጠኝነት ስራቸው ባለፈ አፈር ዝቀውና እጆቻቸውን አስተባብረው ለቀጣይ ትውልድ የሚተርፍ አረንጓዴ አሻራ ለማሳረፍ መምጣታቸው እጅግ የሚያኮራ መሆኑን ገልጸዋል። ዋና ዳይሬክተሩ አያይዘውም የሚዲያ የችግኝ ተከላ የአካባቢ ጥበቃ ስራዎችን እንደ ቀዳሚ አጀንዳ በመውሰድ በህብረተሰቡ ዘንድ ሰፊ ግንዛቤ መፍጠርና አሰራራቸውን ለየት ያለ ልቀት ማድረስ እንደሚገባቸው አሳስበዋል። የሚዲያ ሚናና የባለሙያዎች ተሳትፎ ለሀገር ግንባታና የነገይቷን አረንጓዴ ኢትዮጵያ እውን ለማድረግ በዘላቂነት ተጠናክሮ እንደሚቀጥልም በመርሃ ግብሩ ላይ ተገልጿል። የአዲስ አበባ ሙስሊም ወጣቶች ካውንስል የ2018 የክረምት በጎ ፍቃድ ንቅናቄ መርሃ ግብርን ይፋ አደረገ። የአዲስ አበባ ሙስሊም ወጣቶች ካውንስል ንቁ ወጣት ለተሻለ ነገር በሚል መሪ ቃል በከተማ አቀፍ ደረጃ የሚካሄደውን የ2018 የክረምት በጎ ፍቃድ ንቅናቄ መርሃ ግብርን በይፋ አስጀምረዋል። ካውንስሉ ወጣቶች የረፍት ጊዜያቸውን በማህበራዊ አገልግሎት፣ በአካባቢ ጥበቃና በሰብአዊ ድጋፎች እንዲያሳልፉ ለማስቻል ባዘጋጀው በዚህ አጠቃላይ ንቅናቄ አማካኝነት የወጣቶችን በጎ ፍቃደኝነት፣ አንድነትና የመረዳዳት ባህልን ለማጠናከር እንደሚረዳ ገልጿል። በዘንድሮ የክረምት ንቅናቄ ከሚከናወኑ ዋና ዋና ተግባራት መካከል በሕክምና ላይ የሚገኙ ወገኖችን ህይወት ለማዳን የታለመ የደም ልገሳ ዘመቻ፣ የአረንጓዴ አሻራና የችግኝ ተከላ መርሃ ግብር እንዲሁም አቅም ለሌላቸው ተማሪዎች የሚደረግ የትምህርት ቁሳቁስ ድጋፍ ይገኙበታል። በተጨማሪም ወጣቶችን ከአሉታዊ ተጽዕኖዎች ለመጠበቅ የሚረዱ የስፖርትና የወንድማማችነት ውድድሮች ከመካሄዳቸውም በላይ ለአቅመ ደካማ አረጋውያን ወገኖች የመኖሪያ ቤት ጣሪያና የግድግዳ እድሳት ጥገናዎች እንደሚከናወኑም ተገልጿል። እነዚህን ማህበራዊ በጎ አድራጎት ተግባራትን ለማድረግ የመንግስት ተቋማት፣ የግል ድርጅቶች፣ ባለሀብቶች፣ የሃይማኖት ተቋማትና ማንኛውም በጎ አሳቢ ዜጋ ከካውንስሉ ጎን በመቆም የንቅናቄው አካል እንዲሆኑም ጥሪ ቀርቧል። ካውንስሉ በሁሉም ክፍለ ከተሞች በሚከናወኑ እነዚህ ሁለገብ ስራዎች ማህበረሰቡን የሚበጅ ትልቅ ለውጥ ማምጣት እንደሚቻል ሙሉ እምነት እንዳለውም ገልጿል። የኢትዮጵያና የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መከሩ። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ አቻቸው ልዑል ፈይሰል ቢን ፈርሃን ቢን አብዱላህ ጋር በወቅታዊ ጉዳዮች ዙሪያ በስልክ ተወያይተዋል። የሳውዲ ፕሬስ ኤጀንሲ እንደዘገበው ሁለቱ ባለስልጣናት ሐምሌ 14 ቀን 2018 ባደረጉት በዚህ ውይይት በሁለትዮሽ ግንኙነቶችና በጋራ ጥቅሞች ላይ በሚያተኩሩ በርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። ምንም እንኳን ኤጀንሲው የተወያዩባቸው ልዩ ልዩ ቀጠናዊ ጉዳዮች ዝርዝርም ሆነ የተደረሱ ስምምነቶችን ይፋ ባያደርግም ውይይቱ በአፍሪካ ቀንድና በመካከለኛው ምስራቅ ውጥረቶች ባሉበት ወቅት መካሄዱ
ትኩረትን ስቧል። ይህ ዲፕሎማሲያዊ ውይይት የተካሄደው የቀይ ባህር ቀጠና የጸጥታ ችግሮች እየተባባሱና የየመኑ ሁቲ ንቅናቄ በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣሉን ባስታወቀበት ማዕቀፍ ውስጥ ነው። በተመሳሳይ ወቅት ሳውዲ አረቢያ በሶማሊያ ጋልሙዱግ ግዛት እስከ 5000 የሚጠጉ ወታደሮች ስልጠና በመደገፍ የደህንነት ትብብሯን ማጠናከሯም ተዘግቧል። በአንጻሩ በኢትዮጵያ በኩል በሳውዲ የሞት ፍርድ የተበየነባቸውን በርካታ ኢትዮጵያውያን ዜጎች እጣ ፈንታ ለመታደግ ቅጣቱን ለማስቆም ጠንካራ ዲፕሎማሲያዊ ጥረት እንዲደረግ ኢትዮጵያውያን ቤተሰቦችና የሀገር ውስጥ አካላት ጥሪ እያቀረቡም ይገኛሉ። በአልጄሪያ በተቀሰቀሰው ሰደድ እሳት የስድስት ሰዎች ህይወት አለፈ። በአልጄሪያ በከባድ የሙቀት ማዕበል ሳቢያ በተነሳው ሰደድ እሳት የሰዎች ህይወት ማለፉን የአልጄሪያ የሀገር ውስጥ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ ባለፉት ጥቂት ቀናት ሀገሪቱን ባናወጠው አውዳሚ እሳት ሳቢያ የስድስት ዜጎች ህይወት ማለፉን አረጋግጧል። በአሁኑ ወቅትም የሰሜናዊ አልጄሪያ አብዛኛዎቹ አካባቢዎች ከባድ የሙቀት ማዕበል እያስተናገዱ የሚገኝ ሲሆን ይህንን ተከትሎም በመቶዎች የሚቆጠሩ የደን እሳቶች መቀጣጠላቸው ተገልጿል። ባለፉት ዓመታትም በተመሳሳይ አሰቃቂ የደን እሳት አደጋዎች በርካታ ዜጎች ህይወት መቀጠፉም ይታወሳል። መንግስት ቀሪ እሳቶችን ለመቆጣጠር በቂ ሀብትና አቅርቦቶችን ማሰማራቱን የገለጸ ሲሆን ጉዳት የደረሰባቸው ዜጎችን ለማቋቋምና ሁኔታውን በባለቤትነት ለመከታተል ያስችል ዘንድ አጠቃላይ የምዝገባና የጉዳት ግምገማ ስራ እንዲጀመር ትዕዛዝ አስተላልፏል። ኢኮዋስ አባል ሀገራቱን በአንድ የጋራ መገበያያ ገንዘብ ሊያስተሳስር መሆኑን አስታወቀ። የምዕራብ አፍሪካ ሀገራት ኢኮኖሚያዊ ማህበር ኢኮዋስ በሴራሊዮን ባደረገው የመሪዎች ስብሰባ ኢኮ የተሰኘ የጋራ መገበያያ በፈረንጆቹ 2027 ለማስጀመር እቅድ መያዙን አስታውቋል። የአባል ሀገራቱን በአንድ የገንዘብ ቋት ለማስተሳሰር የሚደረግ ጥረት በክልሉ መካከል የሚደረገውን የንግድ ልውውጥን ለማሳለጥ፣ የውጭ ምንዛሬ ጥረት ችግሮችን በመቀነስና የገበያ ማነቆችን በማስወገድ ረገድ ለአህጉሪቱ የኢኮኖሚ ውህደት ከፍተኛ ፋይዳ ይኖረዋል ተብሏል። ኢኮዋስ የማስተባበሪያ መስፈርቶችን የሚያሟሉ ሀገራት ከመገበያያ ትስስሩ እንዲገቡ በማድረግ በዚሁ አሰራር አማካኝነት የአፍሪካ ሀገራት በቀኝ ግዛት ወቅት የጣሉባቸውን የገንዘብ ገደቦች ሰብረው በመውጣት የራሳቸውን የፋይናንስ ሉዓላዊነት እንዲያረጋግጡ ያስችላቸዋል ተብሏል። ይሁን እንጂ የሲኤፍኤ ፍራንክ ተጠቃሚ የሆኑ ሀገራትን ማካተት የማዕከላዊ ባንኩ አቋቋምና የቀጠናዊ ፖለቲካ ተለዋዋጭነት ሁኔታዎች ገና ሊፈቱ የሚገባቸው ቁልፍ ጉዳዮች በመሆናቸው ጥንቃቄ የተሞላበት ስራ እንደሚጠይቅም አክሏል። ምንም እንኳን ቡርኪና ፋሶ፣ ማሊና ኒጀር ከብሎኩ መውጣትና ሌሎች የፖለቲካ ፈተናዎች ቢኖሩባቸውም የኢኮዋስ የጋራ መገበያያ እቅድ አፍሪካውያን የኢኮኖሚ ጥገኝነትን አስወግደው የራስን እድል በራስ የመወሰን አቅም እንዲገነቡ ታላቅ በር ይከፍታልም ተብሏል። በመጪው ታህሳስ 2026 በሚደረገው ጉባኤ ላይ የሚጠበቁ ውሳኔዎችም ይህንን የአህጉሪቱን የኢኮኖሚ ነፃነትና ጠንካራ የንግድ ትስስርን እውን ለማድረግ የሚደረገውን ጉዞ ይበልጥ ግልጽ ያደርጉታል ተብሎ ይጠበቃል። የሳውዲና የዩኤኢ ከፍተኛ ባለስልጣናት የሁለትዮሽ ግንኙነታቸውን አጠናክረው መቀጠላቸውን አረጋገጡ። የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣናት የሁለቱን ሀገራት የቆየ ወንድማዊ ትስስርና ስትራቴጂካዊ አጋርነትን አጠናክረው ለመቀጠል ያላቸውን ቁርጠኝነት ማረጋገጣቸውን የሳውዲ ጋዜጣ ዘገበ። ይህ መግለጫ የተሰጠው የሳውዲ መከላከያ ሚኒስትር ልዑል ካሊድ ቤን ሰልማን እና የዩኤኢ ምክትል ፕሬዝዳንት ሼክ መንሱር ቤን ዛይድ አልነህያን አብረው የተነሱት ፎቶግራፍ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ነው። የሁለቱ ሀገራት ከፍተኛ ባለስልጣናትም ምስሉ የሁለቱን ህዝቦች ጥልቅ ወንድማዊ ግንኙነትና የቆየ አጋርነትን በትክክል የሚያሳይ መሆኑን ገልጸዋል። የሳውዲ ሚዲያ ሚኒስትር ሰልማን አልዶሳሪ እና የዩኤኢ ብሔራዊ ሚዲያ ቢሮ ሊቀመንበር አብዱላህ አልሐሚድ በበኩላቸው በሁለቱ ሀገራት ግንኙነት በጋራ ታሪክና ጠንካራ ኢስላማዊ ወንድማማችነት ላይ የተመሰረተ መሆኑን አስምረውበታል። መሪዎቹ የሁለቱን ህዝቦች የልማት ራዕይን ከግብ ለማድረስና የጋራ ዕጣ ፈንታቸውን ለመቅረጽ በቅርርብ እየሰሩ እንደሚገኙም አብራርተዋል። ባለስልጣናቱ አክለውም ኃላፊነት የጎደላቸው አካላት በሁለቱ ሀገራት መካከል ያለውን ጠንካራ ወንድማዊ ትስስርን ለማደፍረስ የሚሞክሩትን የተሳሳቱ ትርክቶች ሚዲያዎችን ሊቃወሙ እንደሚገባ አሳስበዋል። ኃላፊነት የሚሰማው መገናኛ ብዙሃን ማንኛውንም መረጃ ከማሰራጨቱ በፊት እውነታውን በማረጋገጥ የሁለቱን ሀገራት እውነተኛና የጠበቀ ወንድማዊ ግንኙነት በንቃት ሊያንጸባርቅ እንደሚገባም አጽንኦት ሰጥተዋል። የሳውዲ አረቢያ መንግስት በቀይ ባህር ላይ የደረሰውን የመርከብ ጥቃት አረጋገጠ። የመን ኃይሎች በቀይ ባህር ላይ በጣሉት የባህር ላይ ማዕቀብና እገዳ መሰረት ኤንሴሊያ እና ሌይላ የተሰኙ ሁለት የሳውዲ ነዳጅ ታንከሮች ላይ ወታደራዊ ጥቃት መፈጸማቸውን የየመን ኃይሎች ቃል አቀባይ አስታውቋል። ቃል አቀባዩ በሰጡት መግለጫም እነዚህ መርከቦች የተጣለውን የንግድ እገዳ በመተላለፋቸው በባሊስቲክ ሚሳይሎች፣ በክሩዝ ሚሳይሎችና በድሮኖች ጥቃት እንድትፈጸምባቸው ገልጸዋል። የተካሄደው ጥቃት እጅግ ትክክለኛና የታለመው ቦታ ላይ የደረሰ መሆኑን የገለጹት ቃል አቀባዩ በዚህ ምክንያት መርከቦቹ ላይ ከፍተኛ እሳት መቀጣጠሉን አረጋግጠዋል። የየመን ኃይሎች ይህንን
ይህንን እርምጃ የወሰዱት በየመን ህዝብ ላይ ለዓመታት የተጣለው ግፍ የተሞላበት ማዕቀብን ለመስበርና ማዕቀብ በማዕቀብ በሚለው መርህ መሰረት መሆኑን አጽንኦት ሰጥተዋል። በሌላ በኩል የብሪታንያ የባህር ላይ ደህንነት ባለስልጣን ከሳውዲ አረቢያ አልሹቀይቅ የባህር ጠረፍ አካባቢ ስላጋጠመው አደጋ ሪፖርት እንደተቀበለም አስታውቋል። ይህንን ተከትሎም የዓለም አቀፍ የመርከብ ምክር ቤት የንግድ መርከቦች ከየመን ኃይሎች ማስጠንቀቂያ እየደረሳቸው እንደሚገኝና ትዕዛዙን ካልተከተሉ ኢላማ እንደሚሆኑም ተናግሯል ብሏል። ይህ በእንዲህ እንዳለ የሳውዲ አረቢያ መንግስት በይፋዊ መገናኛ ብዙሃኑ ባወጣው መግለጫ የሳውዲ ኩባንያ የሆነችው ኤንሴሊያ የተባለችው መርከብ በቀይ ባህር ላይ ስትንቀሳቀስ ጥቃት እንደደረሰባትም አረጋግጧል። የሳውዲ ዜና አገልግሎት ኤስፒኤ ባወጣው መረጃ መሰረትም በጥቃቱ ምክንያት በመርከቡ ፊት ለፊት ክፍል ላይ እሳት መነሳቱን የገለጸ ሲሆን ነገር ግን የመርከቡ ሰራተኞች ሙሉ በሙሉ ደህንነታቸው የተጠበቀ መሆኑን አስታውቋል። በወቅቱ የተፈጠረውን ውጥረት ተከትሎም የየመን ኃይሎች በሰጡት ተጨማሪ መግለጫ ከ9 በላይ የሚሆኑ ሌሎች መርከቦች አቅጣጫቸውን ቀይረው እንዲመለሱ መገደዳቸውን ገልጸዋል። የሁቲ ወታደራዊ ቃል አቀባይ አክለውም የሳውዲ ኃይል በሀገራቸው ላይ ማንኛውንም አይነት ጠባጫሪነት ወይም የድፍረት እርምጃ ቢወስድ በሳውዲ ተቋማት ላይ ከፍተኛና ሰፊ ምላሽ እንደሚሰጥ በማስጠንቀቅ ለሚመጣው ውጤት ኃላፊነቱን እንደሚወስድ አሳስበዋል። በባህረ ሰላጤው ሀገራት ላይ የሚሰነዘረውን ጥቃት ተከትሎ ኳታር፣ ፓኪስታንና ግብጽ የተኩስ አቁም ሀሳብ ማቅረባቸው ተገለጸ። ላለፉት 12 ተከታታይ ቀናት በአሜሪካና በኢራን መካከል ያለው ውጥረት ተባብሶ መቀጠሉን ተከትሎ ኳታር፣ ፓኪስታንና ግብጽ በዋሽንግተንና ቴህራን መካከል የ10 ቀናት የተኩስ አቁም ስምምነት እንዲደረግ ሀሳብ ማቅረባቸው ተገልጿል። የሀገራቱ የጋራ ጥረት አሁን ያለው ውጥረት ተባብሶ ወደ ሰፊ ቀጠናዊ ጦርነት እንዳያመራ ለመከላከል ያለመ መሆኑም ተገልጿል። አሜሪካ በሆርሙዝ ባህረ ሰላጤ በመርከቦች ላይ ለሚደርሰው ማንኛውም ጥቃት የኢራንን መሰረተ ልማቶች ኢላማ እንደምታደርግ ማስጠንቀቋን ተከትሎ ኢራንም ተመሳሳይ የአቻ ለአቻ ያጸፋ እርምጃ ስትወስድ መቆየቷ ተዘግቧል። በዚህም ሳቢያ ላለፉት ቀናት የባህረ ሰላጤው የትብብር ምክር ቤት አባል ሀገራት የሆኑት ኩዌትና ባህሬን እንዲሁም ዮርዳኖስ የጥቃቱ ሰለባ መሆናቸው ተነግሯል። የባህረ ሰላጤው ሀገራት ባልጀመሩትና በማይደግፉት ጦርነት ውስጥ ኢላማ መሆናቸውን በማንሳት በአካባቢው የተኩስ አቁም እንዲሰፍን ከፍተኛ ጥረት እያደረጉ መሆናቸው ተጠቁሟል። አሜሪካና ሳውዲ አረቢያ የሲቪል ኒውክሌር ትብብር ስምምነት መፈራረማቸው ተገለጸ። የአሜሪካና የሳውዲ አረቢያ የኢነርጂ ሚኒስትሮች የሲቪል ኒውክሌር ትብብርና የሁለትዮሽ የደህንነት ስምምነት መፈራረማቸውን የአሜሪካ የኢነርጂ ሚኒስቴር አስታውቋል። በተለምዶ 123 ስምምነት በመባል የሚታወቀው ይህ ሰነድ በሁለቱ ሀገራት መካከል ለሚኖረው በቢሊዮን ዶላር የሚቆጠር የንግድና የኢነርጂ ሽርክና ህጋዊ መሰረትን የሚጥል መሆኑ ተገልጿል። ስምምነቱ የአሜሪካ ኩባንያዎች በሳዑዲ የኒውክሌር ኃይል ፕሮግራም ውስጥ ሰፊ ተሳትፎ እንዲኖራቸው ከማድረጉም ባለፈ ከፍተኛ የኒውክሌር ደህንነት የሚያረጋግጥ መሆኑን ተመላክቷል። የአሜሪካ የኢነርጂ ሚኒስትር ክራስ ራይት ስምምነቱ የሁለቱን ሀገራት ስትራቴጂካዊ ንግድ ግንኙነት ለማጠናከርና የጋራ ደህንነትን ለማረጋገጥ ያላቸውን ቁርጠኝነት የሚያሳይ መሆኑን ተናግረዋል። ሚኒስቴሩ አክለውም ይህ የኒውክሌር ትብብር ስምምነት ለቀጣይ ግምገማና ውሳኔ ወደ አሜሪካ ኮንግረስ እንደሚመራም አስታውቋል። ከ1300 በላይ እስራኤል ሰፋሪዎች ወደ አልአቅሷ መስጂድ ግቢ ሰብረው መግባታቸው ተገለጸ። ወደ 1300 የሚጠጉ የእስራኤል ሰፋሪዎች በተያዘችው የምስራቅ ኢየሩሳሌም በሚገኘው የአልአቅሷ መስጂድ ግቢ ውስጥ ሰብረው መግባታቸውን የግዛቱ አስተዳደር አስታውቋል። ድርጊቱ የተፈጸመው የቤተ መቅደስ ጥፋት የተሰኘ የአይሁዶች በዓልን ማክበር ምክንያት በማድረግ መሆኑ ተገልጿል። የእስራኤል ፖሊስና ወታደሮች መስጂዱ በሮችና በአሮጌዋ ከተማ ዙሪያ ጥብቅ የጸጥታ ክትትልና ገደቦችን የጣሉ ሲሆን ፍልስጤማውያን ወደ ስፍራው እንዳይገቡ መከልከላቸው ተገልጿል። ሰፋሪዎቹ በግቢ ውስጥ የሃይማኖታዊ ስርዓቶችና ጸሎቶች ያለምንም ከልካይ ማካሄዳቸውም ተዘግቧል። በአንጻሩ በጣም ጥቂት የሆኑ ፍልስጤማውያን ብቻ ወደ መስጂድ ለመድረስ መቻላቸውን አስተዳደሩ ባወጣው መግለጫ አመልክቷል። በአካባቢው የነበረው ውጥረት ያየለ ሲሆን የአይሁድ ቡድኖች በበዓሉ ላይ እስከ 5000 የሚደርሱ ሰፋሪዎች ወደ ስፍራውን ለማምጣት ቅስቀሳ ሲያደርጉ እንደነበርም ተጠቁሟል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሀሰን እንደሚከተለው ታቀርበዋለች። ኢትዮ ቴሌኮም በተጠናቀቀው በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘቱ ተሰምቷል። ይህ የተነገረው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የተቋሙን የ2018 በጀት ዓመትና የቀጣዩ አድማስ ስትራቴጂ አፈጻጸም አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ነው። ዋና ስራ አስፈጻሚዋ ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማግኘት የእቅዱን 99.7 በመቶ ማሳካቱን ገልጸዋል። ይህ ገቢ ከአምናው ተመሳሳይ ወቅት
ጋር ሲነጻጸር የ33.2 በመቶ እድገት ታይቶበታልም ብለዋል። በአሁኑ ወቅትም የቴሌብር ተጠቃሚዎች ቁጥር 60.5 ሚሊዮን መድረሱንም አስታውቀዋል። በዚህም በቴሌብር 4.9 ትሪሊዮን ብር የገንዘብ ዝውውር መደረጉንም ተናግረዋል። በበጀት ዓመቱ 264 ከተሞች የአራተኛው ትውልድ ወይም ደግሞ የ4G ኔትወርክ አገልግሎት ማግኘት መቻላቸውንም ተናግረዋል። 7 ተጨማሪ ከተሞች የ5G አገልግሎት ማግኘታቸውንም ተከትሎ የ5G ተጠቃሚ ከተሞች ቁጥር 33 መድረሱንም አስታውቀዋል። በአጠቃላይ ሁለንተናዊ ቴክኖሎጂና የመሰረተ ልማት ማስፋፊያ ስራዎች መሰረት በማድረግ የኢትዮ ቴሌኮም አጠቃላይ የደንበኞች ቁጥር 90.1 ሚሊዮን መድረሱንም ዋና ስራ አስፈጻሚዋ ገልጸዋል። ኢራቅ ከአሜሪካ ኩባንያዎች ጋር የ200 ቢሊዮን ዶላር የነዳጅና የጋዝ ስምምነት መፈጸሟ ተሰምቷል። ኢራቅ ከአሜሪካ ግዙፍ የኃይል ኩባንያዎች ጋር የ200 ቢሊዮን ዶላር ገደማ የሚገመቱ 7 ዋና ዋና ስምምነቶችን ማድረጓን የሀገሪቱ የነዳጅ ሚኒስተር ባሲም ሙሐመድ ኡዳይድ አስታውቀዋል። ስምምነቱ የተደረገው የኢራቅ ጠቅላይ ሚኒስተር በዋሽንግተን ባደረጉት ይፋዊ የስራ ጉብኝት ወቅት መሆኑን ዘገባው አመላክቷል። ስምምነቱ የነዳጅና የተፈጥሮ ጋዝ ማውጣት ስራዎችን ለማስፋፋት ከታወቁ የአሜሪካ ኩባንያዎች ጋር ትብብር ፈጥሯል ነው የተባለው። የኢራቅ የነዳጅ ማምረት አቅም በአሁኑ ወቅት በቀን 4.8 ሚሊዮን በርሜል የደረሰ ሲሆን አዲሶቹ ስምምነቶች የሀገሪቱን የነዳጅና የጋዝ ክምችት ከመጨመር ባለፈ ከፍተኛ የስራ ዕድል ይፈጥራል ተብሎም ይጠበቃል። ኢራቅ አዳዲስ ፕሮጀክቶችን በመተግበር እስከ ፈረንጆቹ 2030 ድረስ በተፈጥሮ ጋዝ ምርት ሙሉ በሙሉ ራሷን ለመቻል አቅዳ እየሰራች መሆኑም ተገልጿል። ሀገሪቱ ያሏት ሰፊ የነዳጅ ሀብት መለኪያ በማድረግ የነዳጅ ላኪ ሀገራት ድርጅት ወይም ኦፒክ የሚሰጣትን የኤክስፖርት ኮታ እንዲያሳድግላት ድርድር በማድረግ ላይ ትገኛለች ሲል የአረቢያን ቢዝነስ ኢንሳይት ዘግቦታል። ሳዑዲ አረቢያ የሱኩክ ሽያጭ 1.42 ቢሊዮን ዶላር መድረሱ ተሰምቷል። የሳዑዲ አረቢያ የብሔራዊ ዕዳ አስተዳደር ማዕከል በፈረንጆቹ በጁላይ ወር 2026 ባካሄደው የሀገር ውስጥ የሱኩክ ወይም የእስላማዊ ቦንድ ሽያጭ 5.349 ቢሊዮን የሳዑዲ ሪያል ወይም ደግሞ 1.42 ቢሊዮን የአሜሪካ ዶላር መሰብሰቡን አስታውቋል። ክፍያው የተከናወነው በሳዑዲ ሪያል በተዘጋጀው የመንግስት የሱኩክ ፕሮግራም ስር ሲሆን በ5 የተለያዩ ምድቦች ተከፋፍሎ የቀረበ መሆኑንም ዘገባው ገልጿል። ከቀረቡት 5 ምድቦች መካከል ከፍተኛው ድርሻ የያዘው እንደ ፈረንጆቹ ዘመን አቆጣጠር በ2031 የሚከፈለው ሲሆን ሌሎቹ ደግሞ እስከ 2041 ባለው ጊዜ ውስጥ የሚከፈሉ ይሆናልም ተብሏል። ይህም ኢስላማዊ ቦንድ የሀገር ውስጥ የዕዳ ገበያ ማጠናከር፣ የመንግስት የፋይናንስ ምንጮችን ማስፋፋትና የረጅም ጊዜ የኢኮኖሚና የፋይናንስ ዘላቂነትን ማረጋገጥ ዓላማው መሆኑን ዘገባው ገልጿል። የባህረ ሰላጤው ሉዓላዊ ገዢ ብድር ብቻ ሳይሆን የገንዘብ መሰረተ ልማት እየገነቡ መሆናቸውን የአርተር ዲ ሊትል ዋና ዳይሬክተር የሆኑት መሐመድ ኒክሳር ለአረብ ኒውስ ተናግረዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። መረጃዎቹን ለእናንተ ያደረስኩ አያት ከማል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።